ትናንትናው የአብርሽን ሁኔታ እንዴት አያችሁት ጋይስ? ግን ለፍቅር የሆነ ወጥመድ የተጠመደላት ይመስለኛል። ምክንያቱም እንደዚህ ሰቃባቸው ቀልዳባቸውማ ዝም ብለው አይተዋትም። እና ፍቅርዬ ደግሞ ማንም ሰው ከጎንሽ የለም ታውቂያለሽ። ሁሉ ሰው አንቺን አሁን አንቅሮ ተፍቶሻል። በጣም ብዙ ሰዎች ይጠሉሻል። በተለይ የሄርሜላ ደጋፊዎች፣ የአብርሽ ፋሚሊ ሙሉ ለሙሉ በቃ ብዙ ሰው የፎዋር ተጨምሮ አስቡ ስንት ሰው እንደሚጠላሽ። ስለዚህ ይሄ ሁሉ ሰው ባለበት ላንቺ የሆነ ነገር ሊያረጉሽ እንኳን የሆነ ወጥመድ ቢያዘጋጁልሽ የሚነግርሽ ሰው የለም። ይህ ማወቅ አለብሽ። ማንም ሰው አይነግርሽም። አብርሽ አንቺን ሊያገኝሽ የፈለገው የደወለው ምናልባት አንዳንዴ እኮ የዋህ ስትሆኑ ልባችሁ ውስጣችሁ ምንም ነገር ከሌለ ፈጣሪ የልባችሁን መሻት ይሰጣል ይባላል። ምክንያቱም አብርሽ ምናልባት ፍቅርን የቀረባት የጠራት ያኔ ሲሳሳሙ በአጋጣሚ ቪዲዮ ተያዘ። ቪዲዮ እንዲያዝ አረገች። እንደዛ ያረገው ምናልባት አብርሽ ባለፈው ከሩታ ጋር ሆነው ስለቀለዱበት ምናልባት ፍቅርን ሊበቀላ ፈልጎ ይሆናል እኮ እየቀረባት። ከዛ አብርሽ ሆናለሁ ምናም ብሎ መጨረሻ ላይ ተበቀልኩሽ ሊል ነበር ሀሳቡ ይመስለኛል። ግን ቪዲዮ ተያዘበት። እንደዛ ካልሆነ ራሴን ስቼ ነው የሚለው ማስተባበያ በጭራሽ ከኔ ጋር የማሄር ነገር ነው። ራሱን ስቶ ምናምን ሳይሆን ወይ ደግሞ ፍቅርዬን ለመበቀል የሄደበት መንገድ ነው ብዬ ነው የማስበው። በቃ እሷን እበቀላለሁ ያኔ እንደዛ ስላረገችብኝ ስለቀለደችብኝ፣ ስለዚህ ፍቅርዬ ላይ አሁን እኔ ቀልዳለሁ፣ አገኛታለሁ፣ እንደፈለግኩ አረጋታለሁ ምናምን፣ ከዛ እንደፈለግኩ ካረኳ በኋላ አልፈልግሽም እላታለሁ። እንደዛ አይነት ሀሳብ ውስጥ ገብቶ ምናልባት እንጂ አብርሽ በጭራሽ ሊያገኛት አይችልም ምናምን ራሴን ስቼ ነው የሚለው ነገር ጭራሽ ያስማማም። ወይ ደግሞ ፍቅርን ሊበቀላት ነበር የቀረበው፣ ግን በአጋጣሚ ቪዲዮ ተያዘበት። ወይ ደግሞ ፍቅርን በጣም ስለሚወዳት ስለሚያፈቅራት ከሄርሜላ ተደብቆ ያገኛታል። ፍቅር እንዳለችው ማለት ነው። ሄርሜላን አፈቅርሻለሁ ወድሻለሁ የሚላት ያኔ ለሞራሏ በሚል ምንም ለሞራል አብርሽ አይጨነቅም። በነገራችን ላይ ትጎዳለች ብዬ እና ሩታስ እንድትጎዳ አልፈልግም እያልክ አልነበር እንዴ? ግን እንደዛ እርጉዝ ሁና ሩታ ላይ እንደዛ ስታደርግበት የነበርክ ሰውዬ ታዲያ አሁን ስለ ሰው ሞራል እጨነቃለሁ ብትለኝ እኔ አላምንም። ስለዚህ አብርሽ ራሱ ባጠመደው ወጥመድ ነው የገባው። ነገሮች እንዲያሰቡለት አልሄዱለት። በቃ እንደዛ ነው አሁን እያሰብኩ ያለሁት። ምክንያቱም ትናንትና ፍቅር እያረገች ያለችው ነገር በጣም የሚያዝናና የሚያስቅ ነው። ያው አብርሽ ተገድጅ ነው ለማለት የሆነ ብዙዎቻችሁ ደግሞ የራቁ ቪዲዮ ፍቅር ይዛበት የራቁ ቪዲዮ ይዛበት ምናምን እያለች ነው። እንደው አብርሽ ሁሌ በቃ ራቁቱን ነው የሚቀረጽ። በቃ ሁሌ ራቁ። ምን ነው የአብርሽ ገላ ሌላ ነገሩ። የአብርሽማ የታችኛው መንደርማ የሆነ ታምር አለው ጋይስ። ሴቱን እንደዚህ የሚያክለፈልፍ ማለት ነው። የሆነ አዲስ ነገር አለው። ቪዲዮ እንድታሳዩን የታችኛው መንደር ማለት ነው። የተንጠለጠለውን እኔ ማየት ፈልጋለሁ። ምክንያቱም ምን ያክል ጥሩ ቢሆን ነው ሴቶቹ እንደዚህ የሚንሰፈሰፉለት የምር ማለት ነው። ስለዚህ አብርሽ አካልህ ያንተ የተለየ አይደለም። ምንም የራቆት የምትሉት ሁሉም ሰው ከሰው ጋር ይኖራል። ምንም የተለየ ሰው አካል ነው ያዘው። ሌላ ምንም የያዘው ነገር የለም። ቢያዝበት እንኳን ይሄን ያክል እሱ እንደዚህ መሽለጥለጥ አይጠበቅበትም። በቃ ማድረግ ያለበትን እንደ ወንድ ቆፍጠን ማለት ነበረበት። ግን ትናንት ፍቅር እንዳለችው ነው ሲያደርግ ነበር። ሁሉ ሰው እንዳዘዘህ አንተ በራስህ ጥፋ ማለት ነው። ቀጥል ደግሞ ሁሉም ሰው እንደፈለገ እንዲጫወትበት እድል የሚሰጣቸው እሱ ነው። እሺ እሷ ቪዲዮ ቀረጸች አስፈራራችሁ፣ ሩታ ቪዲዮ ቀረጸች አስፈራራችሁ፣ ኤፍሬም ቪዲዮ ቀረጽ አስፈራራው። ሁሉ ሰው ነው አብርሽን የሚያስፈራሩት። በቃ ሁሌ እሱ ገላውን ዝም ብሎ ሁሉም ሰው ሲቀርጹት አይነቃም እንዴ? ቢያንስ እኮ የሚጠራጠረው ሰው አብሮ ሲውል ምናምን ይነቃል። እና ፍቅር ይቺ ባለጌ ይቺ ሸሌ ምናምን የምትሉ ሰዎች ራሳችሁ ሸሌ ባለጌ ማለት ነው። ፍቅር ሲጀምር ስራዋን በደንብ እየሰራች ነው። ሲቀጥል ደግሞ አብረሽ ህይወቷን አበላሽቶባት ሊሆን ይችላል፣ እየተበቀለችም ሊሆን ይችላል። ይህኔ እኮ እሱ ልበቀላት ብሎ ይሆናል የቀረባት። ያኔ ቀርባው ስለራቀችው ከሩታ ጋር ምናልባት ልበቀላት ብሎ አስቦም ሊሆን ይችላል። ብቻ ይሄ ድራማ ወዴት ያምራል አናቅም። ብቻ ያው ተነጋግረው የሚሰሩት ነገር ነው ብዬ ነው የማስበው። ሄርሜላ በተለይ ትናንት ማይ ጋድ በጣም ነው የተናደደችው። ምናምን ተስፋ የቆረጠች ትመስላለች። ግን አሁንም ቢሆን ልረዳህ እየፈለግኩ ነው፣ በቃ እየሞከርኩ ነው፣ ልረዳህ እፈልጋለሁ እያለች ነው። ልረዳህ እፈልጋለሁ ማለት አሁንም አብርሽ ማስተባበያ ካቀረበላት ሄርሜላ ወደ አብርሽ ትመለሳለች። በቃ አሁንም ሄርሜላ ወደ አብርሽ ትመለሳለች። ምክንያቱም ልረዳ ፈልጋለሁ፣ እንድታወራኝ ፈልጋለሁ ምናምን እያለች ነው። ይሄ ማለት በቃ ሄርሜላ ወደ አብርሽ የመመለስ ፍላጎት አላት።
ፍላጎት ስላላት ነው ልትረዳው እያሰበች አለችው። ስለዚህ አብርሽ አሁንም ቢሆን ሄርሜላ እንደምትቀበለው እርግጠኛ ነው፣ እንደምትወደው ያውቃል ምናምን። ስለዚህ እሷ ላይ እንደፈለገ ይጫወታል፣ የትም ሄዶ ይመጣል። አሁንም ትቀበያለሽ፣ ነገም ሄድልሻል፣ ትቀበያለሽ ምናምን። እንደዛ ነው ያንቺ ህይወት ሊሆን የሚችለው እና ምንም ይህ ሰው መረዳት እኮ አይጠበቅብሽም። አሁን ሄርሜላ ምንድነው ልትረጁ የምትችይው? ቪዲዮ አይተሻል። አሁንም ምንድን ነው የምትረጁ? የእሱን ማስተባበያ መስማት። ቪዲዮ አየሽ፣ ትናንት በአካል አልፈልግም አለሽ። እሺ ትናንት አልፈልግም ያለሽ ተገዶ ነው በል። ቪዲዮ ግን ተገዶ እንዳልሆነ በደንብ ያስታውቃል። እየገለጨጨ በድብቅ ተቀርጾ ሲወጣበት ተቀብቼ ነው ጤነኛ አይደለም ምናምን የሚል ማስተባበያ ያመጣ ማለት ነው። ስለዚህ ሄርሜላ አሁንም ህይወትሽን እንዲጫወትበት እድል እየሰጠሽ ነው ብዬ ነው የማስበው። ህይወትሽን ማዳን የምትዩ አንቺ እንጂ ማንም ሰው ያንቺን ህይወት ሊያድንልሽ አይችልም። አሁንም ልረደው ምናምን የምትይ ከሆነ ካላስ ምንም የምትረጁ ነገር የለም። ምንድነው የምትረጁ? ምን ብሎ ሊያስረዳሽ? አየሽ ካየሽ ማስተባበያውን ነው። እንደዚህ ብዬ ነው መድኃኒት ሰታይ ነው ራሴን አላቅም ነበር ምናምን ነው የሚልሽ። በቃ ሌላ ምንም ያስተባብልብሽ ነገር የለም። አሁን አብርሽ ፍቅር ጋር የሆነው ያው ቪዲዮን ላጥፋ በሚል ሰበብ ነው ሄደው። ቪዲዮን ካጠፋ በኋላ ሄርሜላ ጋር ይመለስና አይኔን እኮ እንደዚህ አርጋይ ነው ልትበቀለኝ ትፈልጋለች፣ የድሮ ቂም አለባት ምናምን 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 ብሎ አብርሽ ፍቅርን ስለ ፍቅር መጥፎ ነገር ለሄርሜላ ያወራል፣ ይሞላታል ማለት ነው። ከዛ ሄርሜላ ደግሞ እኔ ጂል እውነት መስሏት ወደ አብርሽ ምልስ። ከዛ ደግሞ ነገ ሩታ ቤት ልጁ ላይ ሲሄድ ደግሞ ወደ ሩታ ጠጋ። ስለዚህ አብርሽ ምንም ከአንድ ሴት ጋር የሚረጋው ወንድ አይደለም። እንደዚህ አይነት ሰው ለትዳር አይሆንም። ፍቅርን ደግሞ የምትሳደቡ ሰዎች ተሳደቡ፣ መሳደብ ትችላላችሁ። ምክንያቱም እሷ የስራ ሰው ናት፣ ስራዋን በደንብ እየሰራች ነው። ከአብርሽ ጋር መኖር እንደማትፈልግ ምናምን ታውቃላችሁ። ምክንያቱም መኖር ብትፈልግ ኖሮ ባለፈው የእውነት ቀርቧት ነበረ። ያን አብርሃምን ትችል ነበረ። ሩታ ላሽ ብላ ከሩታ ጋር የተመካከሩትን ነገር ትታ ከአብርሽ ጋር መቀጠል ትችል ነበረ። ግን ከአብርሽ ጋር መቀጠል ስለማትፈልግ እኔ እኮ አንተ ጋር መሆን አልፈልግም፣ አንተ ጋር መሆን አልፈልግም፣ እኔ የምፈልገው አንተና ሩታን ማስታረቅ ነው ብላ አትመጣም ነበረ። ገባች አይደል? ስለዚህ ፍቅር ከአብርሽ ጋር መሆን አትፈልግም። መሆን የምትፈልግ የሚመስላችሁ ሰዎች አትፈልግም እሷ ማለት ነው። ስራ እየሰራች ነው። የተሰጣትን ካራክተር በደንብ እየተጫወተች ነው። አብርሽ ደግሞ ሁሌ እንደ በግ መጎተት አይሰለችውም። በእርግጥ እኮ ነገሩ እኮ ድራማ ነው፣ ተመካክረውበት ነው። እኛ እውነት መስሎ እናብዳለን እንጂ ነገርየው ድራማ ነው፣ እውነት አይደለም። ግን ደግሞ እንደ ድራማ እውነት መስሎ የሚያዩት ህጻን ልጆች አሉ፣ ትልቅ ሰዎች አሉ። ምንም ትምህርት የሚሰጥ ነገር አይደለም። በሶስት ሴቶች ተከቦ ያንቺ ነው እንደመባባል በጣም የሚያስጠላና የሚያሳፍር የሴትን ክብር የሚነካ ነገር የለም።